بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السؤال السادس: هل يسمع الأموات الدعاء؟ هل يسمع الأموات الدعاء؟ هل يسمع الأموات موتانوች الدعاء ጥሪን ልመናን ይሰማሉን ወይ ስንጠራቸው ይሰሙናል ወይ? ጀዋቡ ሳዲስ የስድስተኛው መልስ لا يسمعون በፍጹም ምን አይሉም አይሰሙም። قال الله تعالى ለዚህም ላቀሉ الله سبحانه وتعالى ቃል ነው ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ኢነከ አንተ ነብያችን ሆይ አንተ እኮ لا تسمعul መውታ ሙታንን እኮ አታሰማም፣ ሙታኑን ጠርተህ አታሰማቸውም ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ሱረቱ ነምል በሱረቱ ጧሪቅ ፋጢር ምን ይላል? ወማ አንተ መሐመድ እኮ አንተ አይደለህም ቢሙስሚዒ በማሰማት እኮ መንፊል ቁቡር ቀብሩን ውስጥ ያለ ወማ አንተ ሙሐመድ አንተ እኮ አይደለህም ቢሙስሚዒ በማሰማት በኩል እኮ መንፊል ቁቡር ቀብር ውስጥ ያለን ሰው አታሰማም አሰሚያ አይደለህም ይላቸዋል። ስለዚህ የሞቱ አካላቶች ብንጠራቸው አይሰሙንም ይላል አላህ ሱብሓነሁ ወተዓላ። ኢን ተድዑሁም ብትለምኗቸው ላ የስመዑነ ዱዓአኩም ጥሪያችሁን አይሰሟችሁም። ወለው ሰሚዑኩም ቢሰሟችሁስ ላ የስተጂቡነ ለኩም ለእናንተ መልስ አይሰጧችሁም። ስለዚህ ብንጠራቸውም መልስ አይሰጡንም፣ ዱዓችንንም አይሰሙንም። ካላህ ውጪ ያ ረሱላላህ፣ ያ ዘይላን፣ ያ ዒሳ ጂሰስ ብንል ምን አይሉንም አይሰሙንም። መርየም ብለን ያሉ አካላቶች ካላህ ውጪ ያሉ አካላቶች ሁሉንም ብንጠራ አይሰሙንም፣ ከኛ ዝንጉ ናቸው። አንዱ ዱዓኡኩም ጋፊሉን ከኛ ከጥሪያችን ምንድን ያሉ ናቸው? የዝንጉ ናቸው፣ አይሰሙንም። አላህ እንዳይሰሙን አድርጓል። ስለዚህ ሐይና ላይሙት የሆነውን አላህ ህያው የሆነውና ማይሙተውን አላህ መጥራት ነው እንጂ ሙታን ብንጠራ አይሰሙንም። ስለዚህ ይሄ ቃቃ ጨዋታ ነው የሚሆነው። ካላህ ውጪ የሞቱ አካላቶችን መለመን ቀብር ሄዶ የከለሼሁ ስማቸውን ጠርተን እንደፈለግ ብንፈነዳ ይሄ ምን አይደለም አይሰሙንም። ስለዚህ ይሄ ቃቃ ጨዋታ ቤት መጫወት ነው የሚሆንብን።